ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው የካቲት 23 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 23 የሚነበብ ስንክሳር። ዕረፍቱ ለአውሳብዮስ። የካቲት 23 በዚች ቀን የክቡር ፋሲለደስ ልጅ የከበረ አውሳብዮስ በሰማዕትነት ሞተ። ይህም የከበረ ፋሲለደስ ለአንጾኪያ መንግሥት የሰራዊት አለቃ ነው። ለመንግሥት ልጆችም አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችንን ክርስቶስን ክዶ ጣዖትን እንዳመለከ ሰማ። እጅግ አዝኖ ወደ ልጁ ወደ አውሳብዮስ ልኮ ይህን ነገረው። የከበረ የቤተ መንግሥት ሰዎች ዘመዶቹን ዳግመኛም ጠራቸው። እርሱም የንጉሥ ልጅ ዮስጦስ፣ አባዲር፣ ግላውዲዮስና ቴዎድሮስ ከእርሳቸው ጋር ያሉትን ጠርቶ ስለ ከሃዲው ንጉሥ ነገራቸው። ሁሉም እጅግ አዘኑ። ዳግመኛም እንዲህ አላቸው፣ እኔ ስለ ፈጣሪዬ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉም በዚህ በጎ ምክር ተስማምተው እርስ በራሳቸው ተማማሉ። ጠላቶቻቸውንም ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉሡ ከሰራዊቱ ጋር ወጥቶ በደስታ ተቀበሏቸው። ከዚህም በኋላ የቅዱስ ፊቅጦር አባት ሕርማኖስ ለቅዱሳኑ ጣዖት እንዲያቀርቡላቸውና እንዲሰግዱለት ንጉሥን መከረው። ንጉሥም ሕርማኖስ እንደመከረው አደረገ። በዚያም ጊዜ ቅዱሳንን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ ሻለው። ቅዱሳኑም ሰምተው እጅግ ተቆጡ። አውሳብዮስም ንጉሡን ሊገድለው ሰይፉን መዘዘ። ንጉሥም ሸሽቶ ተሸሸገ። ከንጉሥም ባለሟሎች ብዙዎችን ሰራዊቱንም ጭምር ገደለ። የከበረ ፋሲለደስም ባይከለክላቸው ከንጉሥ ቤት ምንም ሰው ባልቀራቸው ነበር። ከዚህም በኋላ ደግሞ አውሳብዮስን ወደ ግብፅ አገር ወስደው በዚያ ይገሉት ዘንድ ሕርማኖስ ንጉሡን መከረው። እርሱ በዚች ሀገር ከኖረ የአገር ሰዎችን በላይ ያስነሳብሃልና ያሰብከውን ምንም መስራት አትችልም አለው። ንጉሥም ቅዱስ አውሳብዮስን ጽኑ ስቃይን ያሰቃዩት ዘንድ ወደ ግብፅ አገር ወደ ቅፍጥ ገዢ ሉሊያኖስ ዘንድ እንዲወስዱት ጻፈ። ወደ መኮንኑ ሉሊያኖስም በደረሰ ጊዜ በመንኮራኩር ሕዋሳቱን በመቁረጥ በግርፋት አሰቃዩት። ዳግመኛም በብረት ምጣድ ውስጥ አበሰሉት። ጌታችንም መልአኩን ልኮ ከመከራው ሁሉ አዳነው። አጽናንቶና አረጋግቶ ያለ ጉዳት አስነሳው። ነፍሱንም ተድላ ደስታ ወዳለበት ገነት ወሰዳት። የጻድቃንንና የሰማዕታትንም መኖሪያ አየ። ለእርሱና ለዘመዶቹም ያዘጋጀላቸውን ቦታዎች አይቶ ነፍሱ እጅግ ደስ አላት። ከዚህም በኋላ ወደ እሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠል አቀዝቅዞ ያለ ጥፋት የከበረ አውሳብዮስን አወጣው። መኳንንቱም እንዲህ ብለው መከሩት፣ መኮንን ሆይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱ ትግል ታተርፋለህ። እርሱም የአውሳብዮስን የከበረች ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። ሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአውስግንዮስ መታሰቢያ። በዚችም ዕለት የምስራቃዊ ቴዎድሮስ አገልጋይ የአውስግንዮስ የምስክርነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 23 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ